ሰላም ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ሁላችንም የአንድ ማህበረሰብ አካል መሆን እንፈልጋለን። መቀራረብን፣ መተሳሰብን እንሻለን። ነገር ግን ብዙ ጊዜ እውነታው ትንሽ የተለየ ነው። ግጭት አለ፣ መለያየት፣ ተስፋ መቁረጥም አለ። ዛሬ የምንመረምረው ጽሑፍ ከሪክ ዋረን ዓለማዊ ሕይወት መጽሐፍ የተወሰደ ነው። ቤተ ክርስቲያንን ጠብቅ የሚለው ምዕራፍ ነው። እናም የዚህ ችግር መፍትሄ ፍጹምነትን መፈለግ አይደለም ይላል። ይልቁንስ ፍጹም አለመሆኑን መቀበል ነው። ይህ እንዴት ሊሆን ይችላል? እስኪ እንዝለቅበት። በጣም ጥሩ መነሻ ነው። ጸሐፊው እኮ ውይይቱን የሚጀምረው በጣም በሚያስደነግጥ ንጽጽር ነው። አዎ፣ በአዲስ ኪዳን ውስጥ ስለ ቤተ ክርስቲያን አንድነት የተሰጠው ትኩረት ስለ ሰማይና ሲኦል ከተሰጠው ትኩረት እንደሚበልጥ ይናገራል። ዋው! ይህ ብቻውን የጉዳዩን ክብደት እና እግዚአብሔር ምን ያህል ዋጋ እንደሚሰጠው ያሳያል። ዝም ብሎ አማራጭ ጉዳይ ሳይሆን የማንነታችን ማዕከል ነው እያለ ነው ማለት ነው። ይሄ በጣም ከባድ ሐሳብ ነው። አብዛኞቻችን ስለ ሰማይና ሲኦል እንደ ትልቅ መንፈሳዊ እውነት እናስባለን። የአንድነት ጉዳይ ግን እንደ ተጨማሪ ነገር ነው የሚታየው። ጸሐፊው አንድነትን የኅብረት ነፍስ ይለዋል። ልክ ነው። ይህንን ኅብረት ማፍረስ ደግሞ የክርስቶስን አካል ልብ እንደ መቅደድ ነው ይላል። ለምንድን ነው ይህን ያህል ከባድ ቃላት የተጠቀመው? አንድነት ለምን የዚህን ያህል ወሳኝ ሆነ? ምክንያቱም ጸሐፊው እንደሚለው የአንድነት ትልቁ አምሳያ እግዚአብሔር ራሱ ነው። ስለ ሥላሴ ሲናገር አብ፣ ወልድና መንፈስ ቅዱስ በፍጹም አንድነት እንደሚኖሩ ያስረዳል። በዓላማ፣ በፍቅር። በትክክል። በዓላማ፣ በፍቅርና በክብር አንድ ናቸው። አንዱ ለሌላውን ክብር አይሻማም፣ አንዱ ለሌላውን ሥራ አያቃልልም። ስለዚህ ለሰዎች የተሰጠው የኅብረት ጥሪ እግዚአብሔርን ባህሪ በምድር ላይ እንድናንጸባረቅ የተሰጠን ጥሪ ነው። ገባኝ። ሌላው ወሳኝ ነጥብ ኢየሱስ ራሱ ከመያዙ በፊት በነበሩት የመጨረሻ ሰዓታት ውስጥ አጥብቆ የጸለየው ስለ አማኞች አንድነት ነበር። በዚያ ጭንቀት በተሞላበት ሰዓት ላይ አዎ፣ ከሁሉም በላይ ያስጨነቀው የተከታታዮቹ አብሮነት ነበር። ይሄ የሚያሳየው ጉዳዩ በልብ ውስጥ ምን ያህል ቀዳሚ ቦታ እንደነበረው ነው። እንግዲህ አንድነት የእግዚአብሔርን ባህሪ የሚያንጸባርቅና የኢየሱስ መጨረሻ ጸሎት ከሆነ እኛ በተግባር እንዴት ነው የምንኖረው? የመጀመሪያው ምክር በልዩነቶቻችን ላይ ሳይሆን በጋራ ባሉን ነገሮች ላይ እናተኩር የሚለው ነው። ይህ ምክር ቀላል ይመስላል። ነገር ግን የሰው ልጅ ተፈጥሮ ልዩነቶችን የማጉላት ዝንባሌ አለው። ይህንን ተፈጥሮዊ ዝንባሌ ተሻግረን በጋራ እሴቶች ላይ ለማተኮር ምን አይነት የአእምሮ ዝግጅት ይጠየቃል? በጣም ወሳኝ ጥያቄ ነው። ጸሐፊው እንደሚጠቆመው ይህ የአመለካከት ለውጥ ነው የሚጠይቀው። ትኩረታችንን ከሚያሰላዩን ትንሽ ነገሮች ላይ አንስተን በሚያስተሳስሩን ታላላቅ እውነታዎች ላይ ማድረግ አለብን። ለምሳሌ ሁላችንም አንድ ጌታ አለን፣ አንድ አካል፣ አንድ ዓላማ፣ አንድ አባት፣ አንድ መንፈስ፣ አንድ ተስፋ፣ አንድ እምነት፣ አንዲት ጥምቀትና አንድ ፍቅር እንዳለን ያስታውሰናል። እነዚህ በጣም መሠረታዊ ነገሮች ናቸው። አዎ፣ እነዚህ ከግል ምርጫዎቻችን ከአስተዳደጋችን ወይም ካተረጓጎም ልዩነቶቻችን እጅግ የላቁና የከበሩ እውነቶች ናቸው። እና ቁም ነገሩ ጸሐፊው እንደሚለው እግዚአብሔር አንድነትን ይፈልጋል። ዩኒቲ ማለታችን ነው። አዎ፣ ዩኒቲ። ዩኒፎርሚቲ ወይም ወጥነትን ግን አይደለም። እዚህ ጋር ያለው ልዩነት በጣም የሚገርም ነው። አንድነትና ወጥነት አንድ አይደሉም በፍጹም። ሁላችንም አንድ አይነት ሻጋታ ውስጥ የተከተተትን ያህል መሆን የለብንም ማለት ነው። እግዚአብሔር ራሱ የተለያየ ማንነት፣ አስተዳደግ፣ ዘር እና ምርጫ ሰጥቶናል። ይህንን ልዩነት እንድናደንቅና እንድንደሰትበት ነው የሚፈለገው። ነገር ግን በተግባር ልዩነቶች የግጭት ምንጭ ሲሆኑ ነው የምናየው። በትክክል። ግጭት የሚፈጠረው ትኩረታችን ሲዛባ ነው ይላል ጸሐፊው። ትኩረታችንን በእነዚህ መሠረታዊና ታላላቅ እውነቶች ላይ ከማድረግ ይልቅ አነስተኛ አስፈላጊነት ባላቸው ጉዳዮች ላይ ስናደርግ ነው ችግር የሚፈጠረው። ለምሳሌ በግለሰቦች ማንነት ላይ። አዎ፣ በግለሰቦች ማንነት፣ በመርጃዎች፣ በአተረጓጎም ስልቶች ወይም በቤተ ክርስቲያን የአገልግሎት ዘዴዎች ላይ ስናተኩር መለያየት ይከሰታል። ነገር ግን ትኩረታችን እርስ በርስ መዋደትና የእግዚአብሔርን ዓላማ መፈጸም ላይ ሲሆን ያኔ ስምምነትና ኅብረት ይፈጠራል። ዋናው ነገር ቅድሚያው የምንሰጣቸው ነገሮች ማወቅ ነው። ይህ ሁሉ በንድፈ ሐሳብ ደረጃ በጣም መልካም ነው። ነገር ግን ወደ እውነታው ስንመጣ ቤተ ክርስቲያን ፍጹም ባልሆኑ ሰዎች የተሞላች ናት። ሁላችንም እንሳሳታለን፣ ሌሎችን እናሳዝናለን።
ጽሑፉ ተጨባጭ ሁኑ የሚል ምክር ይሰጣል። ይህ ማለት ምን ማለት ነው? ተስፋ ቁረጡ ማለት ነው? በፍጹም አይደለም። እንዲያውም በተቃራኒው ነው። ተጨባጭ ሆኖ ማለት በአይነ ህሊናችን በምንሰለው ፍጹም ህብረትና በእውነተኛው የማህበረሰብ ህይወት መካከል ያለውን ክፍተት መቀበልን ይጠይቃል ማለት ነው። እሺ። ጸሐፊው ብስለት ማለት በዚህ ውጥለት ውስጥ መኖር ነው የሚል አስደናቂ ሐሳብ ያነሳል። ሌሎች አማኞች እንዲያሳዝኑንና ተስፋ እንደሚያስቆርጡን መቀበል አለብን። ይህ የማይቀር ነገር ነው። አዎ፣ ነገር ግን ይህ ከእነርሱ ጋር ያለንን ግንኙነት እንድናቋረጥ ምክንያት ሊሆነን አይገባም ነው የሚለው። በቃ ከችግር መሸሽ ሳይሆን ችግሮቹን በትዕግስትና በፍቅር መፍታት ለጠንካራ ባህሪ እና ለጠለቀ ህብረት መንገድ ይሆናል። ይህ ነጥብ ከዲትሪክ ቦንሆፈር ሐሳብ ጋር ይገናኛል። ቦንሆፈር በቤተ ክርስቲያናችን ተስፋ መቁረጥ በራሱ ጥሩ ነገር ነው ሲል ይናገራል። ይህ መጀመሪያ ላይ በጣም እንግዳ ይመስላል። እንዴት ነው ተስፋ መቁረጥ ጥሩ ሊሆን የሚችለው? ቃል ዝም ብሎ ተስፋ ከማለት የጠለቀ ትርጉም አለው። አንድ ነገር ይገባኛል ብሎ እንደ መብት አድርጎ መጠበቅን ያሳያል። ገባኝ። ስለዚህ እርሱ እንደሚለው በቤተ ክርስቲያን ተስፋ ስንቆርጥ የሚሰበረው ፍጹም ማህበረሰብ ይገባኛል የሚለው የተሳሳተና ትዕቢታዊ አመለካከታችን ነው። ይህ ሲሰበር ነው ሁላችንም ፍጹማን አይደለንም፣ ሁላችንም ጸጋ ያስፈልገናል ብለን እንድናምን የምንገደደው። ዋው! ያ ማለት ማስመሰልን ትተን ሁላችንም ኃጢአተኞች መሆናችንን እና የእግዚአብሔርን ጸጋ እንደምንፈልግ ስንቀበል ያኔ ነው እውነተኛ ኅብረት የሚጀምረው ማለት ነው። ልክ ነው። ቦንሆፈር የኅብረትን ሕልሙን ከራሱ ከክርስቲያናዊ ኅብረት በላይ የሚወድ ሰው የኅብረቱ አጥፊ ይሆናል በማለት ያስጠነቅቃል። ይህ ማለት ፍጹም የሆነ ማኅበረሰብ ፍለጋ ከቦታ ቦታ መዞር ያለንን እውነተኛ ግንኙነት ያፈርሰዋል ማለት ነው። በትክክል። እንግዲህ ፍጹምነትን መፈለግ ራሱ የኅብረት ጠላት ከሆነና ሁላችንም እንደምንሳሳት ከተቀበልን ይህንን አመለካከት በዕለት ተዕለት ግንኙነታችን እንዴት እንኖረዋለን? ጽሑፉ ከዚህ አመለካከት በመነሳት ምን አይነት ተግባራዊ እርምጃዎችን እንድንወስድ ይመክረናል? አንደኛውና ዋነኛው ከመተቸት ይልቅ ማበረታታትን ምርጡ። ይህ በጣም ተግባራዊ ምክር ነው። መተቸት በጣም ቀላል ነው። ማበረታታት ግን ጥረት ይጠየቃል። ሌላ ሰው ላይ ስንፈርድ ምን አይነት ጉዳት እናደርሳለን? ጸሐፊው 4 ፈጣን አሉታዊ ውጤቶች እንዳሉት ይዘረዝራል። አንደኛ፣ ከእግዚአብሔር ጋር ያለንን ኅብረት እናጣለን። ምክንያቱም እግዚአብሔርን በይቅርታ ስንለምን እኛ ደግሞ ሌሎችን ይቅር ማለት ይጠበቅብናል። እውነት ነው። ሁለተኛ፣ የራሳችንን ኩራትና አለመረጋጋት እናጋልጣለን። ብዙውን ጊዜ በሌሎች ላይ የምንተቸው በራሳችን ውስጥ የምንፈራውን ወይም የምንጠላውን ነገር ነው። ሶስተኛ፣ በእግዚአብሔር ለመፍረድ ራሳችንን እናዘጋጃለን። አራተኛና ከዛሬው ርዕስ ጋር በቀጥታ የሚገናኘው የማህበረሰቡን አንድነት እንጎዳለን። እንዲያውም ትችት የሰይጣን ሥራ እንደዋለ ይገልጻል። ምክንያቱም ሰይጣን የወንድሞቻችን ከሳሽ ተብሎ ተጠርቷል። ከትችት ጋር ተያይዞ ስለ ሐሜት የተሰጠው ምሳሌም በጣም ጠንካራ ነው። ሐሜትን ማዳመጥ ልክ እንደተሰረቀ ንብረት መቀበል ነው። ይህም በወንጀሉ እኩል ተጠያቂ ያደርጋል ይላል። ብዙዎቻችን ሳናስበው በዚህ ወጥመድ የምንገባ ይመስለኛል። እኛ ባንናገርም ዝም ብሎ ማዳመጥ ለምን ይህን ያህል ከባድ ወንጀል እንደሆነ ጽሑፉ የበለጠ ያብራራል። ምክንያቱም ሐሜት እንዲቀጥል የምንፈቅደው እኛ ነን። ጸሐፊው እንደሚለው ሐሜት አድማጭ ከሌለው ይሞታል። እውነት ነው። እኛ ጆሮአችንን ስንሰጥ ለዚያ አሉታዊነትና መለያየት ሕይወት እንሰጠዋለን። ስለዚህ ጸሐፊው ሐሜትን ለማስቆም ፈጣኑ መንገድ ሐሜተኛውን ሰው በፍቅር መጋፈትና እንዲያቆም መጠየቅ ነው ይላል። እሺ፣ ለምሳሌ አንድ ሰው ስለ ሌላ ሰው መጥፎ ነገር ሊነገረን ሲጀምር ይቅርታ፣ ይህንን መስማት አያስፈልገኝም፣ ይህንን ጉዳይ በቀጥታ ለባለቤቱ ነግሮሃል ወይ ብሎ መጠየቅ። ይህ በጣም ድፍረት ይጠይቃል። ግንኙነታችንን እንዳናበላሽ እንፈራለን። ግን ጸሐፊው እንደሚለው ዝምታችን ትልቁን የማኅበረሰብ ግንኙነት እያበላሸው ነው። የሶሎሞንን ምሳሌ በመጥቀስ ማገዶ ሲያልቅ እሳት ይጠፋል፣ ሐሜት ሲቆምም ውጥረት ይቀንሳል ይላል። በጣም ጥሩ። ነገር ግን አንዳንድ ጊዜ ሐሜት ሳይሆን እውነተኛ ግጭት ቢፈጠርስ? ሰዎች ሲጋጩ ምን መደረግ አለበት? እዚህ ላይ ጽሑፉ ኢየሱስ ያስተማረውን በጣም ግልጽና ቀላል ባለ 3 ደረጃ የግጭት አፈታት ሂደት ይጠቅሳል። ብዙ ጊዜ ሰዎች ችግር ሲፈጠር የመጀመሪያውን ደረጃ ይዘሉታል። ልክ ነው። ችግሩን ለባለቤቱ ከመንገር ይልቅ ለሶስተኛው ወገን ማማረር ወይም ችግሩን በልባቸው መያዝ ይቀናቸዋል።
ጸሐፊው ይህንን ዝንባሌ የአንድነት ቀዳሚ ጠላት እንደሆነ አድርጎ ነው የሚያስቀምጠው። እስኪ እነዚህን 3 ደረጃዎች በዝርዝር እንያቸው። የመጀመሪያው ደረጃ ምንድን ነው? አንደኛ፣ የተበደለ ሰው በዳዩን ለብቻው ሄዶ ያነጋግረው። ይህ የመጀመሪያውና ዋናው እርምጃ ነው። በግልጽ በፍቅርና በትህትና። ዓላማው መውቀስ ሳይሆን ግንኙነቱን መፈወስ መሆን አለበት። ጸሐፊው እንደሚለው አብዛኞቹ ችግሮች እዚህ ጋር ይፈታሉ። ይህ እርምጃ የሁለቱንም ክብር ይጠብቃል፣ ጉዳዩንም እንዳይባባስ ያደርገዋል። ያ ካልተሳካ እና ሰውየው ለማዳመጥ ፈቃደኛ ካልሆነስ? ያኔ ወደ ሁለተኛው ደረጃ ይኬዳል። ይኸውም 1 ወይም 2 ምስክሮችን ይዞ እንደገና መሞከር ነው። የእነዚህ ምስክሮች ሚና ፈራጅ መሆን ሳይሆን ሁኔታውን ማረጋገጥና እርቅን መደገፍ ነው። ገባኝ። የእነርሱ መኖር ነገሩን ከስሜታዊነት አውጥቶ ወደ እውነት እንዲያተኩር ይረዳል። ይህ ሁሉ ጥረት ተደርጎ አሁንም ግትርነት ካለና መፍትሄ ካልተገኘስ? ያኔ ሶስተኛውና የመጨረሻው ደረጃ ጉዳዩ ለቤተ ክርስቲያን ወይም ለማህበረሰቡ መሪዎች መንገር ነው። ይህ የጋራ ህብረቱን ለመጠበቅ የሚደረግ የመጨረሻ ጥረት ነው። ዓላማው ግለሰቡ ማዋረት ሳይሆን በማህበረሰቡ ግፊት ወደ ንስሐና እርቅ እንዲመጣ መርዳት ነው። በዚህ ሂደት ውስጥ የመሪዎች ሚና ወሳኝ ይመስላል። ጽሑፉን ለመሪዎች መታዘዝን ያሳስባል። ነገር ግን መሪዎቹ ራሳቸው የአንድነት ችግር አካል ሲሆኑ ወይም ስህተት ሲሰሩስ? ይህ መርህ በዚያው ሁኔታ ውስጥ እንዴት ይሰራል? ጽሑፉ ይህንን ሚዛን እንዴት ያስቀምጠዋል? በጣም ጥሩ ጥያቄ ነው። የመጨረሻው ምክር መጋቢዎችና መሪዎችን መደገፍ ነው። ጸሐፊው እንደሚለው መሪዎች አንድነትን የመጠበቅ ኃላፊነትና ስልጣን አላቸው። ይህ ደግሞ ብዙ ጊዜ ምስጋና የለሽ ከባድ ተግባር ነው። እውነት ነው። ፓስተሮች በተቀያየሙ በጎደሉ ወይም በስለት በጎደላቸው አባላት መካከል አስታራቂ ሆኖ የመስራት አስቸጋሪ ኃላፊነት አላቸው እና ጽሑፉ ለመሪዎቻችሁ ታዘዙ፣ ምክራቸውን ስሙ፣ ለአገልግሎታቸው አስቸጋሪ እንዲሆን አታድርጉ በማለት ይመክራል። እሺ። ነገር ግን ይህ ማለት ድንብር መታዘዝ ማለት አይደለም። መርሁ የመሪነትን ስልጣንና አንድነትን የመጠበቅን ግብ ማክበር ነው። መሪዎች ሲሳሳቱ እንኳን እነርሱን የምንቀርበት መንገድ በአክብሮትና ከላይ በተጠቀሱት የግጭት አፈታት መርሆዎች መሆን አለበት። በሐሜትና በአመጽ መሆን የለበትም። ሌሎች የመጽሐፍ ቅዱስ ክፍሎች ለመሪዎች ተጠያቂነት ስርዓት እንዳለ ያሳያሉ። ነገር ግን የዚህ ምዕራፍ ትኩረት የግለሰቡ ኃላፊነት ላይ ነው። ገባኝ። ስለዚህ መሪዎችን ማክበር፣ መጸለይላቸውና ማበረታታት የማህበረሰቡን አንድነት ለመጠበቅ የምናደርገው አስተዋጽኦ አካል ነው ማለት ነው። በትክክል። እነዚህን ሁሉ ጥረቶች ስናደርግ፣ አመለካከታችንን ስናስተካከል፣ ከትችትና ሐሜት ስንርቅ፣ ግጭቶችን በትክክለኛው መንገድ ስንፈታ፣ መሪዎችን ስንደግፍ ውጤቱ ምንድን ነው? ይህ ሁሉ ልፋት ምን ያመጣል? ጸሐፊው እንደሚለው እግዚአብሔር አንድነት ያላቸውን አብያተ ክርስቲያናት እንደሚባርክ በግልጽ ይገልጻል። የሳድልባክ ቤተ ክርስቲያንን እንደ ምሳሌ ይጠቅሳል። የእንደንዱ አባል የማህበረሰቡን አንድነት ለመጥበቅ ቃል ኪዳን ስለሚገባ ቤተ ክርስቲያኗ በመለያየት ምክንያት ተከፍላ እንደማታውቅ ይናገራል። በጣም የሚገርም ነው። በዚህም ምክንያት ይህ ጽሑፍ በተጻፈበት ወቅት ባለፉት 7 ዓመታት ከ9100 በላይ አዳዲስ አማኞችን እንዳጠመቀች ይተርካል። ዋው! ዋናው ቁም ነገር ሰዎች በተፈጥሯቸው ፍቅርና መተሳሰብ ወዳለበት ቦታ ይሳባሉ። በዚህ በተከፋፈለና ግጭት በበዛበት ዓለም ውስጥ እውነተኛ አንድነት ያለው ማህበረሰብ በራሱ ትልቅ የምስክርነት ኃይል አለው። እንግዲህ ከዛሬውን ጥልቅ ውይይት እንደተረዳ ነው አንድነት በመንፈሳዊ ማህበረሰብ ውስጥ ዝም ብሎ ቢሆን ጥሩ ነው የሚባል ነገር ሳይሆን የማንነቱ ነፍስ ነው። ልክ ነው። የግል ኃላፊነት የሚጠይቅና በተግባራዊ እርምጃዎች የሚጠበቅ ነገር ነው። ትኩረታችንን ከሚያለያዩን ጥቃቅን ነገሮች ላይ አንስተን በሚያስተሳስሩን ታላላቅ እውነቶች ላይ ማድረግ፣ ሌሎቹን ከልብ ማበረታታት፣ ከሐሜትና ትችት መራቅ፣ እንዲሁም መሪዎቹን መደገፍ በጣም ቁልፍ ነጥቦች ናቸው። ልክ ነው። በማጠቃለያው ጸሐፊው በአንድ ጥያቄ ይደመድማል። የቤተ ክርስቲያኔን ቤተሰብ የበለጠ ሞቅ ያለና አፍቃሪ ለማድረግ በግሌ ምን እያደረግኩ ነው? በጣም ጥሩ ጥያቄ ነው። እናም ይህንን ጥያቄ ይዘን ለጥቂት ጊዜ እንድናስብበት የሚያነሳሳ አንድ ሐሳብ አለ። እነዚህ መርሆች በቤተ ክርስቲያን ወይም በመንፈሳዊ ማህበረሰብ ውስጥ ብቻ የተገደቡ አይደሉም። አዎ፣ በሁሉም ቦታ ይሰራሉ። በስራ ቦታ፣ በጓደኝነት፣ አልፎ ተልፎም በቤተሰብ ውስጥ ያሉ ግንኙነቶችን ሊለውጡ ይችላሉ። ስለዚህ መጨረሻው ጥያቄ ይሄ ነው።
ግጭትን ከማስወገድ ባለፈ በእነዚህ መርሆች ላይ በመመስረት ህብረትን ለመገንባት በዚህ ሳምንት ሊወሰድ የሚችል አንድ ተጨባጭ እርምጃ ምን ሊሆን ይችላል? ምናልባት ለረጅም ጊዜ ያላበረታቱትን ሰው ማበረታታት ወይም ደግሞ ሊጀምር የነበረን ሐሜት ማስቆም